ጋር ያወራች ነው። አሪፍ ነገር ተፈጥሯል። ይሄን ብዬ አልነግርሽም። አሁን ከጊዜ በኋላ የሚፈጠረውን አብረን እናያለን። ያው ፕሮግራሙ ላይ አረሳሽምሽ እጠራሻለሁ። ደስ ይለኛል። እግዚአብሔር ለሱ ያድርሰኝ። የእውነቴን ነው የምልህ። እኔ አንተንም ደስታ የእሷንም ደስታ ነው የምፈልገው። ምክንያቱም የእሷን ደስታ የምልህ እውነት ካንተ ጋር ደስታ ፈልገሽ አታውቂም። ካንተ ጋር ደስተኛ ብትሆን እንዴት ደስ እንደሚለኝ እኔ ቃል የለኝም ከምልህ በላይ። የእሷን ደስታ መፈለግ ደግሞ አይጠበቅብኝም። ምክንያቱም እኔና እሷ ምንም አይደለንም። እንደገና ደግሞ በጣም በብዙ ነገር የተጋጨን ሰዎች ስለሆንን የእሷን ደስታ ፍለጋ ሳይሆን እሷ ስትደሰት እሷ ካንተ ጋር ከሆነች ለኔ ግልግል ነው። ገባ? ምክንያቱም እዚች ጋር አብርሃም አይነካብኝም። ካንተ ጋር ደስተኛ ኑሮ እየኖረች ከሆነ እቺ ልጅ አብርሃምን የማትፈልግ ከሆነ ለአብርሃም ምንም ስሜት ከሌላት እንደገና አብርሃምን የማሰቃየትም ሆነ የልጁ አባት ብቻ አይነት እምነት ካላት እንዴት ደስተኛ አልሆንም? በጣም ነው እንጂ ደስተኛ እኮ። አሁን ወደ ሀሳቤ መጣሽልኝ ማለት ነው። ይሄ ነገር አብርሃምን ራስሽ ጋር አድርገሽ መያዝሽ ሁለታችንም ለጋራ ጥቅማችን ደርሰናል ማለት ነው። ስለዚህ ተስማምተናል። ግን ደግሞ እኔ ደግሞ እንዳንቺ አይነት ስብዕና